ሰላም ጤና ይስጥልን። ሚኪ ነኝ ከሚኪ ታቦር ኢንፎ እያልኩኝ ወደ ዕለቱ አጫጭር መረጃዎች እሸጋግራለሁ። ከትግራይ የተሰማው የኢትዮጵያ መንግስት ለትግራይ ጥያቄዎች ምላሽ እንዲሰጥ ጀነራል ታደሰ ወረደ ጥሪ ያቀረቡ። በሌላ በኩል ከወደ ወለጋ ኦነግ ሸኔን በማስመልከት የወጡት መረጃዎች አሉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የፌዴራል መንግስቱ ለትግራይ ጥያቄዎች በህገ መንግስቱ መሰረት ምላሽ እንዲሰጥ ጥሪ አቅርበዋል። በሌላ በኩል በትግራይ ውስጥ ሁሉ አካታች የመግባባት ጉባኤ ለማድረግ መታቀዱን ጨምረው ገልጸዋል። የመስቀል በዓል በተከበረበት ይፋዊ ስነ ስርዓት ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ ፖለቲካዊ ጉዳዮች ዙሪያ አስተያየት የሰጡ ሲሆን ለጦርነት ምክንያት የሆኑ አጀንዳዎች ከሰላም ስምምነቱ በኋላ በውይይትና ህግ አግባብ ሊፈቱ ሲገባቸው እስካሁን ድረስ መቋጫ አለማግኘታቸው የትግራይ ህዝብ ለከፋ ሁኔታ ዳርጎ እንዳለ አመልክተዋል። ፕሬዝዳንቱ የኢትዮጵያ ፌዴራል መንግስት በትግራይ በኩል እየቀረቡ ላሉ ጥያቄዎች ምላሽ ሊሰጥ ይገባል ያሉ ሲሆን በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው ሊመለሱ በህገ መንግስቱ መሰረትም የትግራይ ግዛት ወደ ቦታው ሊመለስ ይገባል ሲሉ ተደምጠዋል። የሰላም ስምምነቱ አደጋ ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በኢትዮጵያ መንግስትና የትግራይ ኃይሎች መካከል የነበረው ጦርነት ያስቆመ የፕሪቶሪያ ሰላም ስምምነት አደጋ ላይ እንዳለም ተናግረዋል። ጀነራል ታደሰ የጦርነት ምክንያቶችና ጉዳቶች በሰላማዊና ፖለቲካዊ መንገድ እንዲፈቱ እድል የፈጠረ የፕሪቶሪያ ስምምነት በሞትና ህይወት መካከል ሆኖ ጦርነት ሳይመለስ ይሁን እንጂ በየጊዜው በሚታዩ ተስፋ ሰጪና ተስፋ አስቆራጭ ሁኔታ ውስጥ ሆነን ያለው ሰላም እየተንከባከበን እንደ መንግስትና ህዝብ እየቀጠልን ነው። ይህ ሆኖ እያለ አሁን ያለንበት ተነጻጻሪ ሰላም የሚፈታተኑ የሚቃረኑ ወደ አደጋ የሚያስገቡ የውስጥና ውጭ ምክንያቶች መኖራቸው ግልጽ ነው ብለዋል። ሰላም ዘላቂ ማድረግ። ከዚህ በተጨማሪ ጀነራል ታደሰ የአመራር ብቃት ሰላም ዘላቂ በማድረግ እንዲሁም ጦርነት በማስቀረት መለካት አለበት ያሉ ሲሆን ያሉ ሰላም እድሎች ለመጠቀም ጊዜያዊ አስተዳደሩ እየሰራ መሆኑንም ገልጿል። የኢትዮጵያ ፌዴራል መንግስት ትግራይን ሊያጠቃበት የሚያስችል ተጨባጭ ምክንያት የለም ሲሉ ተናግሯል። ጀነራል ታደሰ የፌዴራል መንግስት ትግራይን ወቅታዊና ትክክለኛ ስጋት አድርጎ በመውሰድ የሚያጠቃበት፣ የሚያዳክምበት፣ የሚዘጋበት ምንም ተጨባጭ ምክንያት አለ የሚል እምነት የለንም። እንዲያውም አሁን ያለው ሰላም እንደ ወርቃዊ እድል በመጠቀም በረባና ያልረባ ምክንያቶች ከእጃችን ወጥቶ እንዳይባክን ጥንቃቄ ማድረግ ያሻል ሲሉ ገልጸዋል። ያልተፈጸሙ የስምምነት ይዘቶች። በትግራይ ስላለ ሁኔታ የተናገሩት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ያሉ ልዩነቶች ለመፍታት እንዲሁም የተጋሩ አንድነት ለመመለስ ያለመ መግባባት ጉባኤ ለማድረግ እየተሰራ ነው ብለዋል። የፕሪቶሪያ የሰላም የእስካሁን አፈጻጸም በማንሳት ህወሓትና የክልሉ ጊዜያዊ አስተዳደር ቅሬታዎች የሚያነሱ ሲሆን የውሉ ትልልቅ ይዘቶች አልተፈጸሙም፣ ለዚህ ተጠያቂው የኢትዮጵያ ፌዴራል መንግስት ነው ሲሉ በተደጋጋሚ ይከሳሉ። የኢትዮጵያ ፌዴራላዊ መንግስት በበኩሉ ያልተፈጸሙ ጉዳዮች ተጠያቂው ህወሓት አድርጎ ያቀርባል። በሆሮ ጉድሩ የኦነግ ታጣቂዎች በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች ሲንቀሳቀሱ የነበሩ በርካታ የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ሰላም መመለሳቸውን ስል የዞኑ አስታወቀ። የኦሮሞ ነጻነት ሰራዊት አዛዥ አማካሪ የሆኑት አቶ ጅሬኛ ጉደታ በዚሁ የትጥቅ ትግል አቋርጦ ወደ ሰላም እየተመለሱ ነው ስለተባለ ጉዳይ ለሚዲያ ተጠይቆ ምላሽ ሰጥተዋል። እሁድ ዕለት በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች አካባቢው ላይ ሲንቀሳቀሱ የነበሩት በርካታ የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ሰላም ተመልሷል ሲል ዞኑ አስታውቋል። ዞኑ በርካታ ታጣቂዎች የያዙትን ትጥቅ መልሶ ሲገቡ ካሳየበት ምስል ጋር ባጋራው መረጃ ትጥቃቸውን አስቀምጦ ተመለሱ ያሏቸው ታጣቂዎች በሻምቡ ከተማ ተቀብለዋል። እንደ ዞኑ መንግስት መግለጫ በእሁድ ዕለት ከጃርደጋ ጃርቲ ወረዳ ብቻ 57 የቡድኑ ታጣቂዎች የትጥቅ ትግሉን በማቆም ወደ ሰላም ተመልሰዋል። የዞኑ ዋና ከተማ ሻምቡ በፊናው በኮሚኒኬሽን ጽህፈት ቤት በኩል እንዳሳወቀው በጃል ያደሳ የሚመሩ ታጣቂ ቡድን አባላት ወደ ሰላም ሲመለሱ በሻምቡ ማህበረሰብ አቀባበል አድርጎላቸዋል። ይህ መግለጫ የተመለሱት ታጣቂዎቹ ምን ያህል እንደሆነና የት አካባቢ ሲንቀሳቀሱ እንደነበር ግን ያለው ነገር የለም። የመንግስት አስተያየት። በዚህ ላይ አስተያየታቸውን ለሚዲያ የሰጡ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ታጣቂዎቹ የተመለሱ የሚገኙት መንግስትና የሀገር ሽማግሌዎች ያቀረቡላቸውን ጥሪ ተከትሎ ነው ብለዋል። ባለፈው ዓመት መንግስት ያቀረበውን የሰላም ጥሪ ተከትሎ በነጃል ሰኜ የሚመራው ቡድን ወደ ሰላማዊ መንገድ ገብቶ የመንግስት የታድሶ ስልጠና በመስጠት የማቋቋም ስራ ሰርቷል። በጉጂም እንዲሁ የቡድኑ አባላት ወደ ሰላም መመለስ ተችሏል።
በተመሳሳይ ሁኔታ በሆሮ ጉድሩ ወለጋ የሚንቀሳቀሰውም ሰላማዊ ጥሪን ተከትሎ መግባት ችሏል በማለት ተመሳሳይ ሁኔታዎች በሁሉም የክልሉ ዞኖች ሊያስብል በሚችል ደረጃ ተመሳሳይ ሁኔታዎች ይታያሉም ነው ያሉት። ሰላም የማጽናት ስልቱስ? በእነዚህ አካባቢዎች ሰላም በዘላቂነት ጸንቷልን የተባሉት አቶ ኃይሉ ሰላም መስፈን ማለት ተነጻጻሪ ነው ያሉት አቶ ኃይሉ የታጣቂ ቡድን አባላት ይነስም ብዙ ቢገቡ ቁጥር ሰላም እየተረጋገጠ እንደሚሄዱ ያለውን ተስፋ አስረድቷል። አሁንም እዚህም እዛም ችግሮች የሉም ማለት አይቻልም ያሉት አቶ ኃይሉ መንግስት በዘለቀታዊ ሰላም ላይ ግን እየሰራ እንደሆነ አመልክቷል። መንግስት በግጭቱ አዙሪት ውስጥ የመቆየት ፍላጎት ግጭትን በኃይል አማራጭ ብቻ የመፍታትን ፍላጎት የለውም በማለት በሰላም አማራጭ ላይ መንግስታቸው ቁርጠኛ መሆኑን ገልጸዋል። የኦነግ ኦነስ ምላሽ ኦሮሞ ነጻነት ሰራዊት ኦነግ ወይም ኦነሰ አዛዥ አማካሪ የሆኑት አቶ ጅሬኛ ጉደታ በዚሁ የትጥቅ ትግል አቋርጠው ወደ ሰላም እየተመለሱ ነው ስለተባለ ጉዳይ ለሚዲያ ተጠይቀው ምላሽ ሰጥቷል። አቶ ጅሬኛ በምላሻቸው በስነ ምግባር ጉድለት ከድርጅቱ ከወጡ ሰዎች ጋር መንግስት እየሰራ ፕሮፓጋንዳ ይሰራል በማለት ወደ ሰላም እየተመለሱ ነው የተባሉት የቡድኑ ታጣቂዎች አላማቸውን የረሱ በማለትም ከሰው ሰራዊትን ለኦሮሞ ነጻነት ትግል መስራቱን ቀጥሏል በማለት ማስተባበሪያ ሰጥቷል። የኦሮሞ ነጻነት ሰራዊት ኦነግ ወይም ኦነሰና የኢትዮጵያ መንግስት ከዚህ በፊት በታንዛኒያ ያደረጉት የሰላም ስምምነት ጥረቶች ሳይሳካ መክሸፉ አይዘነጋም። አጠቃላይ እንግዲህ ወደ ወለጋ የተሰማው ትንሽ ቁጥራቸው በዛ ያሉት ሰራዊቶች እንግዲህ ወደ ሰላም መንገድ እንደገቡ ጨምረም ወደ ሰላማዊ መንገድ እየመጡ እንደሆነም ነው የወጡት መረጃዎች የሚያሳዩት። በዚሁ በኢትዮ ኤርትራ ጉዳይ ዙሪያ አጠቃላይ እንግዲህ በትግራይ በኩል እየተነሱ ያሉት ሀሳቦች እስካሁን ድረስ አሁንም የሰላም ስምምነቱ አልተተገበረም በማለትም ትግራይ ፕሬዝዳንት ታደሰ ወረደ ቢገልጹም አጠቃላይ የወጡት መረጃዎችን በማስመልከት መሬት ላይ ያሉት ሁኔታዎች የህወሓት ኃይሎች ደግሞ በአማራ ክልል አካባቢ በተለይ ወደ ተከዜ ወንዝ አካባቢ ትንኮሳ ፈጽሟል የሚል መረጃዎችን መውጣታቸውም የማይዘነጉ ናቸው። ስለዚህ በራያ አካባቢም እንደዚሁ የተኩስ ልውውጦች እርስ በርስ ደግሞ የትግራይ ተወላጆች መካከል የተኩስ ልውውጥ እንደነበረም ነው የወጡት መረጃዎች የሚያሳዩት። ስለዚህ በሰላም ዙሪያ በጣም በጥንካሬና በርትቶ መስራት እንደሚያስፈልግ ጭምርም ነው የወጡት መረጃዎችን በማስመልከትም እንግዲህ በአደባባይ የወጡ ያሉት መረጃዎችና እውነታዎችን በማስመልከትም በርካቶቹም ሀሳባቸውን እየገለጹ ያሉት ዕለታዊ መረጃዎችን በማስመልከት እንግዲህ በዋናነት ከትግራይ የተሰሙት መረጃዎችና በሆሮ ጉድሩ ወለጋ አካባቢ የነበሩት ከዚህ በፊት ደግሞ አሁን ደግሞ ሻምቡ አካባቢ ተብሎ በሚጠራው ስፍራ አካባቢ ያሉት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት ከዕለታዊ መረጃዎች ጋር አብሬያቸው የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊ ነጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያቸው።